አርቲስት ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ኢትዮሪካ ብሎ የአገሩን ፖለቲካ በጥበብ በገለጠበት በዚህ የተማማቀ ጊዜ በቅርብ የሥራ ባልደረቦቹ ላይ የስርና የእንግልት ጎርፍ ተለቋል። ትናንት የሆነው ከሁሉም ለየት ያለ ነው ተብሏል። ለዓመታት በአደባባይ ኢትዮጵያ እያለ ሲጮህ የኖረው አርቲስትና አክቲቪስት ታማኝ በየነ ያተረፍኩት ቁስል ብቻ ነው በሚል ልብ የሚነካ ቃል የትግል ሰንደቁን ለማውረድ መወሰኑን በይፋ ተናግሯል። ጉዳዩ የኢትዮጵያ ሊቃን ለሁለት ከፍሎ እያከራከረ ነው። የኢትዮጵያ የአርቲፊሻል ኢንተለጀንስ ጉዞ በፈቃድና በሕግ አጥር ውስጥ ሊገባ መሆኑ ተሰምቷል። ስልጠና እንሰጣለን ባሉ አካላት ላይም ጥብቅ ማስጠንቀቂያ ወጥቷል። እሸቱ መለሰ ዋናው ተጠያቂ ይሆናል እየተባለ ነው። በባህላዊ ዜማዎቿ የምናውቃት ማዲቱ ወዳይ በመኪና አደጋ ክፉኛ ተጎድታ በሕክምና ሂደት ላይ ትገኛለች። ዝርዝሩ ያስደነግጣል። በሰሜን ኢትዮጵያ በዋጃና ባላማጣ አካባቢዎች የከባድ መሳሪያ ድምጽ ዳግም እያስተጋባ ነው። የኢትዮጵያ መከላከያ ሰራዊትም ወታደሮችን በገፍ እየጫነ ወደ ትግራይ እየተጠጋ ነው። በጥቅሉ የትግራይ ክልል አዲስ ሹመት የአባባሰ የፖለቲካ ትኩሳት ዳግም የፍርሃት ስሜት ፈጥሯል። ጉዳዮቹን በዝርዝር ለመታደም ላፍታ ከኛ ጋር ቆዩ። የምስጢር መጋረጃዎችን ቀደን እውነታዎቹን እናጋራችኋለን። ወደ ቴዲ አፍሮ ዓለም እንዝለቅ። አርቲስት ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ አዲስ ያወጣውን ኢትዮሪካ የተሰኘ ስድስተኛ የሙዚቃ አልበም ተከትሎ በድምፃዊው የቅርብ የሥራ ባልደረቦች፣ የቴክኒክ ባለሙያዎችና ወዳጆች ላይ እየተፈጸመ ያለው ተከታታይ ስርና ወከባ አሳሳቢ ደረጃ ላይ መድረሱን የሚያመላክቱ መረጃዎች እየወጡ ነው። በተለይም ከቅርብ ቀናት ወዲህ በአርቲስቱ ስቱዲዮ ላይ ከደረሰው የዘረፋና የውድመት ጥቃት በኋላ የሕግ አስከባሪ አካላት ትኩረት በአርቲስቱ ዙሪያ ባሉ ሰዎች ላይ መሆኑ በደጋፊዎቹና በሰብአዊ መብት ተሟጋጆች ዘንድ ጥያቄን እየቀሰቀሰ ይገኛል። ትናንት ምሽቱን የወጡ መረጃዎች እንደሚያመለክቱት የኢትዮሪካ አልበም ማራኪ የግራፊክስ የቪዥዋል አርት እና የሊሪክስ ቪዲዮ ስራዎችን በመስራት አሻራውን ያሳረፈው ወጣት የጥበብ ባለሙያ ዳዊት ሰለሞን በፌዴራል ፖሊስ ቁጥጥር ስር ውሏል። የ23 ዓመቱ ዳዊት ሰለሞን ከትናንት በስቲያ በመኖሪያ ቤቱ ላይ በፌዴራል ፖሊሶች ድንገተኛ ፍተሻ ተካሂዶ የነበረ ቢሆንም በወቅቱ ባለመገኘቱ ሳይያዝ ቀርቶ ነበር። ሆኖም ግን ትናንት በጓደኛው ቤት ውስጥ እንዳለ በቁጥጥር ስር ውሎ ሜክሲኮ በሚገኘው የፌዴራል ፖሊስ ማቆያ መታሰሩ ተረጋግጧል። ወጣቱን በቅርበት የሚያውቁት ወዳጆቹ እንደሚገልጹት ዳዊት ለሙያው ብቻ የሚተጋ የፖለቲካ ተሳትፎ የሌለውና ለኑሮ የሚለፋ ወጣት መሆኑን ገልጸው ከሀገር አፍቃሪ አርቲስት ጋር በመስራቱ ብቻ እንዲህ አይነት እንግልት መድረሱ አሳዛኝ መሆኑን ይናገራሉ። ዳዊት በቅርቡ በማህበራዊ ትስስር ገጹ ላይ ከአርቲስት ቴዎድሮስ ካሳሁን ግርማሞ ጋር የተነሳውን ፎቶ አጋርቶ አርቲስቱን ለሰው ክብር የምትሰጥ ሀገርህንና ሕዝብህን የምትወድ ሲሉ መግለጹ ይታወሳል። ከወጣቱ ዲዛይነር ዳዊት ሰለሞን በተጨማሪ በአሁኑ ወቅት በአጠቃላይ ከአርቲስት ቴዎድሮስ ካሳሁን ጋር የስራና የቅርብ ግንኙነት ያላቸው የታሰሩ ሰዎች ቁጥር 7 መድረሱ ታውቋል። ከታሳሪዎቹ መካከል የአርቲስቱ የቅርብ ጓደኛና ረዳት አቶ ዩሱፍ ያሲን እንዲሁም አዳዲስ የሙዚቃ ስራዎቹ በዲጂታል መድረኮች እንዲታወቁና የማስታወቂያ ስራዎች እንዲመቻቹ ስታከናውን የነበረችው መሐሌት ሰለሞን ይገኙበታል። በተጨማሪም የአርቲስቱ ድረገጽ ባለሙያ በሞምባሳው ኮንሰርት ላይ ተሳትፎ የነበራቸው ሁለት ሰዎችና ለምክትል ማኔጀሯ የተለያዩ የዲሊቨሪ አገልግሎቶችን የሚሰጥ አንድ ሞተረኛ ጭምር በእስር ላይ መሆናቸው ተሰምቷል። ይህ በእንዲህ እንዳለ ሚያዝያ 15 ቀን ምሽት 3 ሰዓት ገደማ በአዲስ አበባ ሴምሲ አካባቢ በሚገኘው የቴዲ አፍሮ የግል ስቱዲዮ ላይ የደረሰው ዘረፋ ዝርዝር መረጃዎችም እየወጡ ነው። ስማቸው እንዳይጠቀስ የፈለጉ የቅርብ የሥራ ባልደረቦች ለዶይቼ ቬለ እንደገለጹት በዕለቱ ማንነታቸው ያልታወቀ የታጠቁ አካላት በአምስተኛ ፎቅ ላይ የሚገኘውን ስቱዲዮ ሰብረው ለመግባት ሞክረው ሳይሳካላቸው ሲቀር በበሩ በኩል ጥሰው በመግባት ከፍተኛ ጥፋት አድርሰዋል። በዚህም ወቅት በስፍራው የነበሩ ሁለት የጥበቃ ሰራተኞች በታጣቂዎቹ ከፍተኛ ድብደባ እንደደረሰባቸውና በአሁኑ ወቅት እነዚሁ የጥበቃ ሰራተኞችም በእስር ላይ እንደሚገኙ ታውቋል። ታጣቂዎቹ ከስቱዲዮ ውስጥ 2 ላፕቶፖችን፣ 4 ስፒከሮችን እና ሌሎች የድምጽ መቅጃ መሳሪያዎችን በመዝረፍ የቀረውን ንብረት ደግሞ በመሰባበር ስቱዲዮውን ሙሉ በሙሉ ከጥቅም ውጭ አድርገውት ወጥተዋል። ስለታሰሩ ሰዎችና ስለተጠየቀው የጊዜ ቀጠሮ ከፌዴራል ፖሊስ መረጃ ለማግኘት የተደረገው ጥረት ለጊዜው አልተሳካም። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ጀላን አብዲ ጉዳዩ በፍርድ ቤት የተያዘ በመሆኑ ተጨማሪ መረጃ ለመስጠት እንደማይችሉ ገልጸዋል። እስካሁን ፍርድ ቤት የቀረቡት አቶ ዩሱፍ ያሲን እና ወይዘሮ ሀና ሰለሞን ብቻ ሲሆኑ ፖሊስ በእነሱ ላይ ለምርመራ የሚሆን የ14 ቀን የጊዜ ቀጠሮ ጠይቆባቸዋል። ይህ ሰፊ የስር ዘመቻ የተከፈተው ኢትዮሪካ የተሰኘው የድምፃዊ ቴዎድሮስ ካሳሁን ግርማሞ አልበም በዓለም አቀፍ ደረጃ ከፍተኛ ተቀባይነትን እያገኘ ባለበት ጊዜ መሆኑ ብዙዎችን አስገርሟል። በአልበሙ ውስጥ የተካተቱት 18 ስራዎች በተለይም ዳስታ ላንሳው የተሰኘው ዜማ በዩቲዩብ ብቻ ከ22 ሚሊዮን በላይ እይታዎችን በማግኘት
በአጭር ጊዜ ውስጥ ትልቅ ስኬት አስመዝግቧል። ሆኖም ግን ይህ የጥበብ ስኬት በወከባና በስር መታጀቡ በአገሪቱ ያለውን የሐሳብ ነጻነትና የጥበብ ባለሙያዎች ደህንነት ጥያቄ ውስጥ የሚጥል መሆኑን ታዛቢዎች ይናገራሉ። የጥበብ ሰዎች ቦታቸው ስቱዲዮ እንጂ እስር ቤት ሊሆን አይገባም የሚሉ ድምጾች በማህበራዊ ትስስር ገጾች ላይ የተስተጋቡ ሲሆን መንግስት በአርቲስቱና በስራ ባልደረቦቹ ላይ የሚያደርሰውን ጫና እንዲያቆም ጥሪዎች እየቀረቡ ነው። በቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ዙሪያ ያሉ ሰዎችን ለቅሞ የማሰር ተግባር ከሙዚቃ ስራው ባለፈ ሌላ ፖለቲካ እንደምታ ሊኖረው እንደሚችል የሚገምቱ ወገኖች አሉ። በተለይም አልበሙ ካለው ሀገራዊና ማህበራዊ መልእክት ጋር ተያይዞ የሚመጡ ጫናዎች ሊሆኑ እንደሚችሉ ይገመታል። ይሁን እንጂ አርቲስቱ እስካሁን በይፋ የሰጠው ምላሽ ባይኖርም ደጋፊዎቹ ግን ቴዲን ቆስቁሳችሁ ፋት በሉት ይነዳል በሚል ያላቸውን ስጋትና ድጋፍ እየገለጹ ይገኛሉ። ጉዳዩ በቀጣይ ቀናት ወደ ምን ሊያመራ እንደሚችል በብዙዎች የሚጠበቅ ሆኗል። ወደ ሁለተኛው ጉዳያችን እንሻገር። በቅንነት የሰራሁት ሁሉ መርዞ ነው አመመኝ። ያተረፍኩት ቁስል ብቻ ነው። አርቲስትና አክቲቪስት ታማኝ በየነ ከትናንት በስቲያ በአሜሪካ በተዘጋጀ ሽልማት መድረክ ላይ ያለቀሰ ከእንግዲህ ስለ ኢትዮጵያ ጉዳይ እንደማያገባውና ትግሉ በቅቶት ወደ ግል ሕይወቱ ለመመለስ መወሰኑን በይፋ ተናግሯል። ታማኝ ለዚህ ውሳኔ ያበቃው ላለፉት ዓመታት የደረሰበት ተከታታይ የስድብ ዘመቻ መሆኑን የገለጸ ሲሆን በትግል ዘመኑ ውስጥ ያተረፍኩት ቁስል ብቻ ነው በማለት የሰጠው አስተያየት በብዙዎች ዘንድ ከፍተኛ ትዝብትንና ትችትን እያስከተለ ይገኛል። የአነጋጋሪ ክስተት ታማኝ በየነን ዘርፈ ብዙ የኪነ ጥበብ ባለሙያ፣ የሰብአዊ መብት ተሟጋች፣ ፖለቲከኛና ኮሜዲያን አድርገው በሚቆጥሩ ወገኖች ዘንድ ከፍተኛ ድንጋጤንና የሐሳብ መከፋፈልን ፈጥሯል። ታማኝ በየነ በዘመነ ኢህአዴግ በነበረ የፖለቲካ ሁኔታ ምክንያት በስደት ወደ አሜሪካ ተጉዞ ለ22 ዓመታት ያህል የመንግስትን አስተዳደር በጽኑ ሲተች የቆየ ቢሆንም ጠቅላይ ሚኒስትር አብይ አህመድ አሊ ወደ ስልጣን ሲመጡ ወደ ሀገሩ መመለሱ ይታወሳል። በወቅቱ ለውጡን በመደገፍ የተለያዩ እንቅስቃሴዎችን ያደረገ ሲሆን በተለይም ጠቅላይ ሚኒስትሩ ወደ አሜሪካ ባቀኑበት ጊዜ እግራቸው ስር ተደፍቶ ጫማቸውን በመሳም የገለጸው አክብሮት ለብዙ ጊዜ በብዙዎች ዘንድ መሳለቂያ እንዲሆን አድርጎታል። አብይ ከተመረጡ ከአንድ ዓመት በኋላ ለውጡ ሀዲዱን ስቷል በማለቱ ምክንያት በፍጥነት ተቀነሰ የሚል ስላቅ ቢገጥመውም ለዓመታት በአቋሙ ጸንቶ ታግሏል። የታማኝን ቁስል ብቻ አተረፍኩ የሚል ንግግር የተቃወመው ሄኖክ ሽጥላ ታማኝን አጭቤ ሲል በመጥራት የሰላ ትችት ሰንዝሮበታል። ሄኖክ አክሎ እንደገለጸው ታማኝ በትግሉ ጊዜ በኮሚሽን ይንቀሳቀስ የነበረ ከባዕዴን ዳጎስ ያለ ገንዘብ የተቀበለና አማራ ሲባል ደሙ የሚፈላ የቤት ባሪያ ነው ሲል ይከሳል። በተጨማሪም ታማኝ በቴክሳስ ሆኖ በባንዲራ ተጠቅሎ የሚያለቅሰው ለጎፈንድሚ ገቢ ማሰባሰቢያ እንጂ ለአገር ፍቅር እንዳልሆነ እንዲሁም በግሎባል አሊያንስ በኩል ገንዘብ ለማጋበስ ሲል እንጂ አማራውን እንደሚጠላ ሄኖክ በጽኑ ይወቅሰዋል። ልጁን በታላቅ አዳራሽ ሲያስመርቅ ህዝብ በድሮን እየተጨፈጨፈ ነበር በማለት ያንተ ቁስል የተዳፈነው ምቾትህ ነው ሲል ይነቅፈዋል። በአንጻሩ የቀድሞው የአማራ ብዙሃን መገናኛ ድርጅት ጋዜጠኛ አያሌው መንበር ለታማኝ ያለውን አጋርነት ገልጿል። አያሌው ስለ ህዝብና ስለ ሀገር በመጮህ ያተረፍነው ነገር የውስጥ ቁስል ብቻ ነው በማለት የታማኝን ስሜት እንደሚረዳውና አሁን ለቤተሰቡ ብቻ ጊዜ ለመስጠት የደረሰበት ሁኔታ የሚደገፍ መሆኑን አስፍሯል። ታማኝ ከእናቱ ከወይዘሮ ማሚቴ ቢተውና ከአባቱ ከግራዝማች በየነ ወንዲፍራው በሰሜን ኢትዮጵያ ጭልጋ ውስጥ ተወልዶ ያደገ ሲሆን በተለይም በመለስ ዜናዊ አስረስ ዘመን ባንዲራ ጨርቅ አይደለም በማለት ቀድሞ ምላሽ የሰጠ የጊዜው ጀግና ተደርጎ ይወሰዳል። ያሬድ አፈወርቅ መንግስቱ ደግሞ ታማኝን የጥበብና የጽናት ተምሳሌት በማለት ይገልጸዋል። ታማኝ ለሀገሩና ለወገኑ ያለው ጥልቅ ፍቅርና መስዋዕትነት በታሪክ ድርሳናት ውስጥ በወርቅ ቀለም የሚጻፍ መሆኑን ጠቅሶም የራሱንና የቤተሰቡን የግል ሕይወት ወደ ጎን በመተው ለኢትዮጵያ አንድነት የቆመ የቁርጥ ቀን ልጅ እንደሆነ ገልጿል። የታማኝ መከፋት የሁላችንም መከፋት ነው ያለው ያሬድ የዘራው የፍቅርና የጽናት ዘር በብዙ ሺህ ወጣቶች ልብ ውስጥ መብቀሉንና አርያነቱ ሕያው ሆኖ እንደሚቀጥል ምስጋናውን አቅርቧል። ታማኝ በትግል ዘመኑ ብዙ የድካም ውጤቶችን ቢያስመዘግብም ወቅታዊ ውሳኔው ግን በደጋፊዎቹና በተቃዋሚዎቹ ዘንድ የውይይት ማዕከል ሆኖ ቀጥሏል። ወደ ሶስተኛው ጉዳያችን እንሻገር። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ህጋዊ እውቅናና ፈቃድ ሳይኖራቸው በሰው ሰራሽ አስተውሎት ወይም ኤአይ ዙሪያ ስልጠና እንሰጣለን በሚሉ ግለሰቦችና ድርጅቶች ላይ ጥብቅ ማስጠንቀቂያ አስተላልፏል። ማስጠንቀቂያው ኢላማ ካደረጋቸው መካከል ኮሜዲያን እሸቱ መለሰን የመሳሰሉ ታዋቂ ግለሰቦች ይገኙበታል። የኢንስቲትዩቱ የኮሙኒኬሽን ጉዳዮች ዲሬክተር አቶ ተስፋዬ ዘውዴ ተቋሙ እስካሁን ድረስ ለማንኛውም የግል ድርጅትም ሆነ ግለሰብ በዘርፉ የማሰልጠን ፈቃድ አለመስጠቱን አረጋግጧል። በአዋጅ ቁጥር 510/2014 በተሰጠው ስልጣን መሰረት በዘርፉ ማህበረሰቡን የማስተማርና ምቹ ምህዳር የመፍጠር ብቸኛ ተልዕኮ
የኢንስቲትዩቱ መሆኑ ተገልጿል። ይህን መመሪያ ጥሶ ስልጠና ሲሰጥ የተገኘ ማንኛውም አካል ህጋዊ ቅጣት እንደሚጠብቀውም ተጠቁሟል። ይህ በእንዲህ እንዳለ ታዋቂ ግለሰቦች የሚፈጽሙትን ማጭበርበር በማጋለጥ የሚታወቀው አዎንታ በርሲሳ እሸቱ መለሰን በምዕመናን ላይ ተጣብቀው የማጭበርበር ተግባር ውስጥ ይገኛሉ ከሚላቸው ሰዎች ውስጥ መድቦታል። አዎንታ በቀጣይ እንደ እሸቱ ባሉ ግለሰቦችና በአቋቋማቸው የእርዳታ ድርጅቶች ላይ እንደሚዘም ታስታውቋል። ክስተቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የእርዳታ አሰባሰብ ሂደት ጥብቅ ቁጥጥር ሊደረግበት እንደሚገባ ትልቅ መመሪያ ሆኗል። በሌላ ዜና በተለየ የድምጽ ቀለምና በባህላዊ የሙዚቃ ስራዎቿ የምትታወቀው ድምፃዊት ማዲቱ ወዳይ ሰኞ ሚያዝያ 6 ቀን 2018 ዓ.ም ከባድ የመኪና አደጋ አጋጥሟታል። አደጋው የተከሰተው ድምፃዊቷ በኮምቦልቻ ከተማ ለስራ ቆይታ አድርጋ ወደ ወልዲያ በመመለስ ላይ ሳለች በልዩ ስሙ ስሪንቃ ተብሎ በሚጠራው ስፍራ ላይ ነው። በወቅቱ በነበረው አስከፊ አደጋ ከድምፃዊቷ በተጨማሪ አሽከርካሪውና ሌላ አንድ አብሯቸው የነበረ ግለሰብ ላይ ከፍተኛ የአካል ጉዳት ደርሷል። ተጎጂዎቹ በአቅራቢያው በሚገኝ የሕክምና ተቋም የመጀመሪያ ደረጃ እርዳታ ቢደረግላቸውም የድምፃዊት ማዲቱ ጉዳት ከፍተኛ በመሆኑ ለተሻለ ክትትልና ሕክምና ሚያዝያ 28 ቀን 2018 ዓ.ም በአስቸኳይ ወደ አዲስ አበባ ሪፈር ተብላ እንድትገባ ተደርጓል። ድምፃዊቷ አሁን የምትገኝበት ሁኔታ አሳሳቢ በመሆኑ መላው የጥበብ አፍቃሪና የኢትዮጵያ ሕዝብ ለድምፃዊቷ ለአሽከርካሪውና አብሯቸው ለነበረው ተጎጂ በየእምነቱ የጸሎት ጥሪ ተላልፎለታል። በአዲስ አበባ የሚገኙ የኪነ ጥበብ ባለሙያዎች ወዳጆቿና አድናቂዎቿም የሕክምና ሂደቱን በቅርበት በመከታተል አስፈላጊውን ሰብአዊ ትብብርና እገዛ እንዲያደርጉ ተጠይቀዋል። በመጨረሻ ወደ ሰሜን ኢትዮጵያ ጉዳይ ተሻግረናል። በራያ ግንባር ዳግም የተቀሰቀሰው የከባድ መሳሪያ ድብደባና በትግራይ ክልል የታየው አዲስ የፖለቲካ ሹመት በአካባቢ ያለውን ውጥረት ይበልጥ አሳሳቢ አድርጎታል። ትናንት ሚያዝያ 8 ቀን 2018 ዓ.ም ከጠዋቱ 4 ሰዓት ጀምሮ በዋጃና ባላማጣ አቅጣጫዎች ከመከላከያ ሰራዊት በኩል የተከፈተው የከባድ መሳሪያ ተኩስ ክልሉ ካለበት ወቅታዊ የፖለቲካ ትኩሳት ጋር ተዳምሮ የሰላም ሂደቱን ጥያቄ ምልክት ውስጥ ጥሎታል። ከሰሜን ወሎ ቆቦ አቅጣጫ ወደ ተለያዩ የገጠር ቀበሌዎች ያነጣጠረው ይህ ድብደባ በተለይም ባላማጣ ወረዳ ጥሙጋ ጣቢያ ኩብ ቀረንሳ በተባለ ስፍራ ባረፉ 5 የመድፍ ጥይቶች ሳቢያ በንጹሃን ዜጎች ላይ ከባድ የመቁሰል አደጋ አድርሷል ተብሏል። በአሁኑ ጊዜ ባላማጣና ዋጃ ከተሞች የትግራይ ኃይሎች የሚገኙ ሲሆን በጎንና በጎን ባሉ የገጠር ቀበሌዎች ደግሞ የፋኖ ታጣቂዎች እንደሚንቀሳቀሱ ይነገራል። ይህ በንጹሃን ላይ ጉዳት እያደረሰ ያለው ተኩስ በአካባቢ ነዋሪዎች ላይ ከፍተኛ ስጋት የፈጠረ ሲሆን የትግራይ ኃይሎችም ከፍተኛ ጥንቃቄና ክትትል እንዲያደርጉ ትዕዛዝ ተላልፎላቸዋል። ይህ ወታደራዊ እንቅስቃሴ የተከሰተው በትግራይ ክልል የፖለቲካ መዋቅር ላይ ትልቅ ለውጥ በታየበት በዚህ ጊዜ ነው። በተለይም ዶክተር ደብረጽዮን ገብረ ሚካኤል በድጋሚ የትግራይ ክልል ፕሬዝዳንት ሆነው መሾማቸውና በአንጻሩ በአስተዳደሩ ውስጥ የታዩት አዳዲስ ሹመቶች ከፌዴራል መንግስቱ ጋር ያለውን ግንኙነት ወደ አዲስ ምዕራፍ ወስዶታል። ዶክተር ደብረጽዮን ገብረ ሚካኤል ወደ ስልጣን መመለሳቸው በክልሉ ውስጥ ያለውን የህወሓት ክንፍ ፖለቲካዊ የበላይነት የሚያጠናክር ቢሆንም ከፕሪቶሪያው የሰላም ስምምነት አተገባበርና አከራካሪ ከሆኑት የራያና ወልቃይት አካባቢዎች አስተዳደር ጋር በተያያዘ ከፌዴራል መንግስቱ ጋር አዲስ ፍጥጫ ሊቀሰቀስ እንደሚችል ይገመታል። በራያ ግንባር እየታየ ያለው ወታደራዊ ፍጥጫ በትግራይ አስተዳደር በኩል የሚደረገው የተወሰዱ መሬቶች ይመለሱ የሚል ግፊትና በፌዴራል መንግስቱ በኩል ያለውን ወታደራዊ ቁጥጥር የማረጋገጥ ፍላጎት መጋጨታቸውን ያሳያል። የከባድ መሳሪያ ድብደባው በንጹሃን ላይ ጉዳት እያደረሰ ባለበት በዚህ ጊዜ የፖለቲካ ሹመቶቹ ውጥረቱን ለማርገብ ወይስ ለተጨማሪ ግጭት መንገድ የሚከፍቱ ናቸው የሚለው ጉዳይ የብዙዎች ስጋት ሆኗል። ሁኔታው አሁንም ተለዋዋጭ በመሆኑ የአካባቢ ነዋሪዎች ከጦርነት ድምፅ ነፃ የሆነ የተረጋጋ ህይወት ለማግኘት የፖለቲካ መሪዎች ከኃይል እርምጃ ይልቅ ወደ ጠረጴዛ ዙሪያ ንግግር እንዲመለሱም ጥሪያቸውን እያቀረቡ ይገኛሉ። ዜናዎች ተጠናቀዋል። የጥበብ ሰዎች ስፍራቸው እስር ቤት ሳይሆን የፈጠራ ስቱዲዮ እንዲሆን በግጭት የታመሰው ቀያችንን በሰላም ዜማ እንዲታደስ ምኞታችን ነው። በሕክምና ላይ ለምትገኘው ማዲቱ ወዳይና ለስራ ባልደረቦቿ ማገገምን በውጥረት ውስጥ ላለው ህዝባችን ደግሞ መረጋጋትን እንመኛለን። የዛሬው የዜና ዘገባ ዝግጅታችን በዚሁ ይጠናቀቃል። በታማኝ በየነ ቁስል ላይ የቀረቡ ትችቶችም ሆኖ የአርቲስት ቴዲ አፍሮ ደጋፊዎች የቴዲን ቆስቁሳችሁ እፋት በሉት የሚሉት ማስጠንቀቂያዎች የሀገራችንን ወቅታዊ ሀሳብ ትኩሳት የሚያሳዩ ናቸው። እናንተ በጉዳዮቹ ላይ ምን አይነት አስተያየት አላችሁ? ስለተከታተላችሁን ከልብ እናመሰግናለን። የነገው ጊዜ የጥበብና የሰላም ይሁንልን። እስከዚያው ቸር ያቆየን።